ሃይሚ ልገምት ትልቅ ችግር ገጥሞሽ እህትሽ ማውራት ትፈልጊያለሽ? አዎ በእናት ደህና ደሪ። አባዬ አደጋ ደረሰበት እና ሞተ? አልሞትኩም። እድለኛ ቡታጋዝ። አባዬ የኔ መኝታ ቤት ተቃጥሏል እንዴ? ውድ ተመልካቾቻችን እንደምን አላችሁ? በአዲስ መዝናኛችን ወደ እናንተ የሚደርሰው የልዩ የእንግዳ ሰዓታችን ላይ ነው የምንገኘው። ዛሬ ደግሞ በእንግዳ ሰዓታችን አንድ ትልቅ እንግዳ እዚህ ስቱዲያችን ጋብዘናል። እንግዲህ ካስተዋወቅኩኝ በኋላ ለምንድነው እዚህ የተገኘችው ምን ይዛል መጣች የሚለውን ደግሞ ወደ እናንተ እናስተላልፋለን። ኢየሩሳሌም እኔም አመሰግናለሁ ስለጠራችሁኝ ደስ ብሎኛል። እስኪ በቅድሚያ ምን ይመስላል ደባላማች የሚለውን እናንሳና ሰዓታችንን እንቀጥላለን። ደባላማች ያው ታይትሉም እንደሚናገረው የትኩስ ባለትዳሮች ቤት ውስጥ ደባል ሆኖ የሚመጡ የሚስት ቤተሰቦች ላይ የሚያተኩር እርስ በርስ በሚኖራቸው ግጭት ላይ የሚያተኩር ሲትኮም ነው። በጣም አዝናኝ ሲትኮም ነው because እኛ ሀገር ባህል ላይ የተለመደ ስለሆነ ማለት ነውና ተመልካቾች በጉጉት ይጠብቁት በደንብ ይዝናኑበታል። የሚስት ቤተሰቦች ናቸው የሚመጡት? አዎ ቤታቸው ውስጥ ደባል ሆኖ ይመጣሉ። ፍሪደም አይኖራቸውም ምክንያቱም ትኩስ ትዳር ነውና እዛ መካከል ላይ ያለው አለመግባባት ላይ ነው የሚያተኩረው። በደንብ አስቂኝ ነገሮች አሉት። አሁን እንግዲህ ርዕሱ በጣም ደስ የሚል ደባላማች ሲባል ያጓጓል ምንድነው የሚለው ነገር ለማሳየትና እንደሚያዝናና ምንም ጥርጥር የለኝም። ተመልካቾቻችን እንግዲህ ደባላማች የሚለው አዲስ ሲትኮም በቅርብ ቀን በአርትስ ቴሌቪዥን ወደ እናንተ የሚደርስ ይሆናል ማለት ነው። በጋራ ነው እንግዲህ የምናስተላልፈው። እስኪ እናንተ ጋር ደግሞ እንጣና ስትሰሩበት የነበረው መንገድ ምን ይመስል ነበር? እነማን ተሳትፎበታል? የተለያዩ ታላላቅ አንጋፋ ባለሙያዎች አሉበትና የሲትኮም ከሌሎች ሲትኮሞች ምን ለየት ያለ ነገር ይዞ መጥቷል? ደባላማች የሚለው ሲትኮም ለቀን ከሊት ሚዲያና ስቱዲዮ አራተኛ ሲትኮማችን ነው። ከዚህ በፊት እቴጌ፣ ኮንስታብል እንዲሁም ቤተኛ የተሰኙ ሲትኮሞች አሉና ይሄኛው አራተኛ ሲትኮማችን ነው። የተለያዩ ትልቅ ባለሙያዎች ተሳትፈውበታል ከትወናም ጀምሮ ማለት ነው። እነ ናትናኤል አብርሃም፣ እነ ማህሌት ፍቃዱ፣ እነ ካሌብ ዋለልኝ እንዲሁም ሌሎች አንጋፋ ተዋናይን የተሳተፉበት ሲትኮም ነው። ከሌሎች ሲትኮሞች እኛም እስካሁን ከሰራናቸው ለየት የሚያደርገው ይሄኛው ሲትኮም ሞር አይዲያው የተለመደ አይደለም። ብዙ ጊዜ ካየሻውን ሲትኮም ላይ የቤተሰብ ራሱ ታሪክ ሲሆን እናት አባት or ባልና ሚስት ልጅ ምናምን የተለመደውና ደባላማች ላይ ደግሞ ትኩስ ትዳር ውስጥ የመጡ የሚስት ቤተሰቦች ላይ ነው እና ያልተለመደ ሐሳብ ስለሆነ በደንብ ብዙ እንድንሄድ ያደርገናል ብዬ አስባለሁ። በደንብም ተዋናዮቹ ተዋጥቶላቸዋል ብዬ አስባለሁ በትወና። እኔም በጣም ወድጄ የሰራው ሲትኮም ነበር። እንግዲህ በደንብ ይሄዳልልሻልና እስኪ ምራፉ እንዴት ነው? አንድ ምራፍ ያለው ወይስ ለመቀጠል አስባችኋል? አሁን ምን ላይ ደርሷል? አሁን ኦሬዲ የጨረስነው 13 ክፍል አለ። ከአርትስ ቲቪ ጋር ደግሞ እስከ 52 ክፍል ነው ሐሳባችን ይመቀጠል። ከዛም በኋላ ደግሞ ያየን እንቀጥል ይሆናል ቤተሰብነታችን አይተን። አይገርም ቤተሰባዊ ነው ይቀጥል ብለናል። እሺ አንቺም እንግዲህ በትወና እንደተሳተፍሽበት ነግረሽኛልና እስኪ ወራንቺ ደግሞ እንጣና እስካሁን ድረስ ምን አይነት ስራዎችን ሰርተሻል? ደባላማችን ሰሳሪ ያጋጠመሽ ያጋጣሚ አንቺ እንዴት ትገልጫለሽ በግልሽ? እኔ ወደ ትወና ስመጣ በአጋጣሚ ነበር። ይሄ አስቤበት or ፓሽኑ ኖሮኝ ምናምን አልነበረም። በአንድ አጋጣሚ ከፕሮዲዩሰሪ ጋር ተገናኝቼ ነው ይሄንን እድል ሰጥቶኝ። ናውድ ጋሻው ይባላል። በዚህ አጋጣሚ ናውድ በጣም ቴንክ ዩ። የመጀመሪያ ስራዬ ኮንስታብል ሲትኮም ይባላል በሲትኮም ደረጃ ማለት ነው። ኮንስታብል ሲትኮም ላይ መሪ ተዋናይ ሆኜ ነበር የሰራሁት የመጀመሪያ ስራዬ ላይ። ከዛም ቀጥሎ ደባላማች መጥቷል። አሁንም ሌሎች ሲትኮሞች ይመጣሉ። ከዛ ደግሞ በሲትኮም ሌብል መደረግ እንዳይመጣ አሁን በቅርብ የሚመጡ ድራማዎችም አሉ። ኤንድ ከአክቲንግ በተጨማሪም ሆስት ነኝ። ቀን ከሌት ዴይሊ ሾው ነበረን የምታስታውሹ ከሆነ ዴይሊ ሾው ላይ ኮሆስት በመሆን ከባልደረባይ ፍቅር አለማየሁ ጋር ኦልሞስት ለ265 ክፍል በኢቲቪ መዝናኛ ለህዝብ አድርሰናል። ከዛም በፊት ደግሞ ዩቲዩብ ላይ ጨምሮ ወደ 403 ኤፒሶዶች ሰርቻለሁ ማለት ነውና የመጀመሪያ ስራዬ ላይ ኮንስታብል ሲትኮምን ሲሰራ እንዳልኩሽ የመጀመሪያ ስራዬ ነበርና አዳር ቀረጻዎች ነበሩት። አንድ ጊዜ እየቀረጽን 11 ሰዓት ሆነ እየነጋ ነበርና ከውጪ ኢንሻት ነበር ማረገው ወደ ውስጥ አክሽን እያሉኝ ነው እና እኔ ተኝቼ ነበር። ያ እንቅልፍ ወስዶኝ አክሽን እያሉ ነው የለው። ከዛ መተው ቼክስ ያደርጉኝ ተኝቼ ነበር ማለት ነውና እንደዛ አይነት ብዙ አጋጣሚዎች አሉኝ። በመሃል እንቅልፍ ይጥለኝ ነበር የተለመደ ስላልነበር ማለት ነው። ግን ቆንጆ ካልቸርኛ ሚዲያና ስቱዲዮስ ቀን ከሌት ሚዲያና ስቱዲዮስ ምንድነው ከስሙ እንደምትረጁ ቀንም ሌትም ነው የምንሰራው። ኦያ እና አዎ የሚዲያና ስቱዲዮስን ከዛ ጋር የተያያዘ ነውና እንደዚህ አይነት ካልቸር ስላለን ሁሉንም ስራ ይሄ እንዴት ነው በአንድ ጊዜ አንድ ሲትኮም አይደለም የምንሰራው። በርካታ ሲትኮሞችን ቶክ ሾዎችን at the same time ነው የምንሰራውና
ሙሉ ክሩ በጣም ሃርድ ወርኪንግ ክሩ ነው ከፕሮዲዩሰራችን የተማርነው ነገር ነውና ሶ ደባላማችንም ስንሰራ በህብረት ነው ሁሉም የኔ ነው ብሎ ነው የሚሰራውና በጣም ብዙ ክሩ ተሳትፎበታል ኦልሞስት ወደ 27 ክሮዎች አሉት የነሱም ጥረት ነው ከጀርባ ሆነው የጀርባ አጥንት ሆነው የነሱም ጥረት ነው እንደዚህ ስክሪን ላይ የሚያምር ነገር ይዞ የመጣው ማለት ነውና ጸሐፊው አቢኒዘር አዲስ ይባላል ሶ ፕሮዲዩሰሩም እሱ ነው እና ቆንጆ አድርጎ ነው የጻፈው ሞር ከኛ ሀገር ጋር የሚሄድ አድርጎ ነው የጻፈው ሶ ኢንስፓየር የተደረግነው ከኪንግ ኦፍ ኩዊንስ ነው ደባላማች ማለት ነውና ኪንግ ኦፍ ኩዊንስን ወደኛ ሀገር አምጥተነው ነው ግን ሞር ከኛ ሀገር ጋር ኢንስፓየርድ ፍሮም ነው እንጂ ይሄ ራሱ ነው አይደለም አዎ እና እንደዛ አድርጎ ቆንጆ አድርጎ ጽፎታል ሲኒማቶግራፈሩ ኤልያስ ይባላል እና ኤላም ቆንጆ አድርጎ ለኦዲየንስ የሚመጥን ቆንጆ እይታ ያለው ሲኒማቶግራፊ ሰርቶበታል ሶ እኔም የሃይሚን ካራክተሩ ክዬ ነው የምጫወተው ሃይሚ ደባላማች ላይ የሚስትየው ወይም የሊሊ እህት ሆና ነው የምትመጣው እና ሃይሚ ምንም ፍሪደም አትሰጣቸው በቃ የራሷ ዓለም ላይ ነው የምትኖረው ኦ yes እና ቀበጥ ካራክተር ነች ብዙ ጊዜ ቀበጥ ካራክተር ነው የሚመጣላቸው ኢንሲያውና እሷንም ተጫውቻታለሁኝ ሌላ ደግሞ አዲስ የሚመጣ ሲትኮም አለ ክፉ አለቃ ይባላል እዛም ላይ በትወና ተሳትፌያለሁ እንዳልኩሽ ደግሞ በድራማውም እመጣለሁ ሃይሚ ልገምት ትልቅ ችግር ገጥሞሽ እህትሽ ማውራት ትፈልጊያለሽ አዎ በእናት ደህና ደሪ አባዬ አደጋ ደረሰበት እና ሞተ አልሞትኩም ማንን ደስ ይበለው ብዬ ነው ሞት አንቺ ከሲትኮም የምትወጁ ምን ነው ከሲትኮም ስራ በጣም ለየት ይላል ይሄን ፓርት ነው የምወደው ከሲትኮም የምትዩ ምን ነው ሲትኮም እንዴት ነው መሰለሽ እኔ ምንም ነገር ሳይ ለመዝናናት ነው የማየው እና እንደ ጄሪ ነው የምነግርሽና ሲትኮም ለመዝናናት በጣም ቅርብ ነው በጣም ፈጣን ናቸው ስቶሪውም በጣም ፈጣን ነው እንደ ድራማ በጣም በቀስታ አይደለም የሚሄደው እና ከየትኛውም ኤፒሶድ ማየት ትችያለሽ አዎ ይሄ እንዴት ነው ይገባሻል ክሊር ይሆነልሽ ነው የሚሄደው እያንዳንዱ ኤፒሶድ ተያያዥነት ቢኖረው ከመሐልም ብታዩ በደንብ ይገባሻልና ለመዝናናት ሲትኮም በጣም ደስ የሚል ነገር ነው እኔ ነፃነቱን ወደዋለሁ ሲትኮም ላይ እና ደግሞ እንዴት ነው ይሄ ሞር ብዙ ጊዜ አሁን እኛ ሀገር ሲትኮም ሲባሉ ብዙ አርቲስቶች ይፈራሉ በተለይ ድራማ ላይ ምናምን ነገር በደንብ የተለመዱ ሲሆኑ ሲትኮም ይሆነ እንዴት ነው ኢሜጅ የሚያወርድ ነገር አድርገው ያስቡታል እኔ ከብዙ ሰው ስለሰማው ማለት ነውና ግን ሲትኮም ሞር ነፃነት ትወናሽን ነፃነት የተሞላው አድርገሽ ነው የምትሰሪው እና ሰዎች ጋር ያ ካራክተር እንዲደርስ አንቺ ሙሉ ራስሽን ሰተሽ ነው መስራት ያለብሽ ወር ይሄ እንዴት ነው እቺኛዋ ጄሪ ሳትሆን ሃይሚ ጋር ስመጣ ሃይሚ ናት በቃ የተለያየች ሰው ናትና እንደዛ መሆን አለበት ሲትኮም ካራክተር ላይ ደግሞ እንዴት ነው ሁሉም ማስቂኝ ካራክተር አይደለም አንዳንዴ አሁን ሲትኮም ላይ አገናዛቢ ካራክተር ከሌለ ሲትኮም አይሆንም ምክንያቱም ሁሉም እብድ ነው የሚመስለው ሶ አገናዛቢ ካራክተር በጣም ያስፈልጋል የሚቆጣ እንዴት ነው ቁጥብ ካራክተር ማለት ነውና ብዙ ሰው ደግሞ ሲትኮም ላይ እንዳልኩሽ ለመጀመሪያ ጊዜ ሲትኮም ሲሰሩ ምን ያደርጋሉ የአገናዛቢውንም ካራክተር ሞር ፈኒ ለማድረግ ይሞክራሉ እንደዛ ሲሆን እንዳልኩሽ የሲትኮሙ አይዲያ ይበላሻል ማለት ነውና ሁሉም ካራክተራይዜሽን የራሱ ሮል አለው እና ሁሉም ካራክተሩን ጠብቆ ሲሰራ ቆንጆ ሪዛልት ይመጣል ድራማ እንግዲህ እስካሁን አንድ ገና እየጀመርኩት ያለውት ድራማ ነው ያለው እና ድራማ ሞር ኢሞሽን ይፈልጋል አይደለ ከሲትኮም ወደዚህ ስመጭ እንዲናል ከበደሽ እንትን ነው እንዴት ነው እንዳልኩሽ ሲትኮም ላይ የፈጣጠነ ነው ሁሉም ነገር ዲያሎግሽ የፈጠነ ነው ስሜቱም እንደዛው ሪአክት ለማድረግም ቶሎ ነው መሆን ያለበት ቀስ ካለ ቀልዱን ይገለዋል ቀልድ ከረዘመ ይሞታል ይባላል ሶ ድራማ ላይ ስትመጪ ግን በደንብ እያንዳንዷ ኢሞሽን ተጋብታብሽ ምናምን መሆን አለበትና እሱ ሞር ፕራክቲስ እያደረኩት ነው እንግዲህ በአዲሱ ስራዬ ታዩኛላችሁ ያስባል ተጠብቃለን ነው ጉስ እየተጠበቀን ደባላማችንም እንደዚሁ እስኪ ወደ ደባላማች ላይ እዚሁ ላይ ቆይና ምን ያህል ጊዜ ፈጀባችሁ አሁን ያለውን ክፍል ለመስራት ምን ያህል ጊዜ ፈጀባችሁ እንዴት ነው ስራውን ተሰሩ የነበሩ ነገሮችም ነበሩ ከባድ ነገር መቼም አይጠፋም እንደዚህ ቀረጻ ሲኖርና በጣም ብዙ ከባድ ነገሮች አሉ እነሱንም አያይሽ በዛው አንሳችሁ ትክክል ነሽ ደባላማች ኦልሞስት ተጽፎ አልቆ ቀረጻው ወደ 4 ወር ገደማን ይፈጀብን እና ገንብተን ነው ስቱዲዮን ይሰራነው ማለት አሁንም አለ ስቱዲዮ ቤቱን ገንብተን ይሰራነውና በጣም ብዙ ወጪ ወጥቶበታል ምክንያቱም ኳሊቲ ያለው ስራ እንዲሆን ማለት ነው at the same time ደግሞ ከቅዱስ ጊዮርጊስ የእግር ኳስ ክለብ ጋር ነው ይሰራነው ሶ የነሱም ሰፖርት አለንና ወደ
ኳስ ደጋፊ ስለሆኑ ቅዱስ ጊዮርጊስ ክለብን ነው የሚደግፉት ሶ የነሱን አርማዎች እየተጠቀምን የሰራ ነው ማሊያዎቻቸውንም ይለብሳሉ ማለት ነውና በጣም ብዙ ወጪ ወጥቶበታል እውነት ለመናገር እንደውም እስከዛሬ ከሰራናቸው ሲትኮሞች በጣም ብዙ ወጪ ያወጣንበት ደባላማች ነው ቆንጆ እይታ እንዲኖረው ማለት ነውና እንዳየሹ ሴትአፑም በጣም ነው የሚያምረው ተጨንቀንበት ነው የሰራነው ያንዳንዱ ከለር ኮምፖዚሽን ማለት ነው እና እንደዛ ሲሆን መጀመሪያ ኦዲየንስ ካየ በኋላ ነው ወደ ስቶሪው የሚመጣው እንጂ ሲኒማቶግራፊ ላይ ካልተጨነቅሽ ስቶሪውን ወዲያው አይገባም ገብቶሻል አይደል መጀመሪያ የሚያየውን ነው የሚወደው ኦዲየንስ እና እሱን አስበን ነው በዛውም ልክ ደግሞ ታሪኩ በደንብ ቢውልድ የተደረገ ነው እንዳልኩሽ በደንብ ሁሉም እያንዳንዱ ታሪክ ከኛ ባህል ጋር የሚሄድ የማይጋጭ ሁሉንም የህብረተሰብ ክፍል የሚያካትት አሁን ብዙ ጊዜ ሲትኮም ሁሉም ኤጅ ግሩፕ ሲወደው ነው እኔ በግሌ ሰክሲድ አድርጌያለሁ ምለው ምክንያቱም ህፃናቱም ወጣቱም ትልቁም ሰው ሁሉም ኢንጆይ የሚያደርግበት ከሆነ ሁሉንም ያማከለ ከሆነ በጣም አሪፍ ነው ማለት ነው ሶ የቤተሰቡ ታሪክ በደንብ ቤተሰቦችን ትልልቅ ሰዎችን ይነካል የኳሱ ታሪክ ወጣቱን በደንብ ይዛል ከዛ ደግሞ የኔ ታሪክ ይሄ እንዴት ነው የሃይሚ ስቶሪ ደግሞ ሞር ህፃናት ስልሽ እንዴት ነው ይወዳሉ ህፃናት ኤግዛጀሬሽን ይወዳሉ በቀን ከሌት በኮንስታብል ስላየሁት ማለት ነውና ሁሉንም ኤጅ ግሩፕ ይይዛል በያስባለሁ ደረጃውን እንደጠበቀ ነው የቀጠለው ማለት ነው 13ቱም ክፍል ከ13 ክፍል በኋላም አሁን እየሰራን ነው ቆንጆ ይሆናል በያስባለሁ ስቶሪውም ቆንጆ ስለሆነ ሲኒማቶግራፊው ማሪፍ ነው በትወናም እንደዚሁ ሁሉም ህይወት ሰተውት ነው የተወኑትና በጣም ቆንጆ ነው በያስባለሁ ልክ ነው የማንኛውም ነገር ደግሞ ሲሰራ ሲትኮም ቢሆን ከማዛናቱ ባሻገር የሆነ ማስተላለፍ ያለበት ነገር አለ በያስባለሁ ደባላማች ደግሞ እስኪ በዋነኝነት ምን ያስተላልፋል ብለሽ ታስቢያለሽ ብዙ ነገሮችን ያስተላልፋል የመጀመሪያው በቤተሰብ ውስጥ በተለይ ይሄ እንዴት ነው በትዳር ውስጥ የቤተሰብ እጅ ወይም የቤተሰብ ኢንቮልቭመንት ምን አይነት ውጤቶችን እንደሚያመጣ እናይበታለን አሁን እንዴት ነው ብዙ ጊዜ ቤተሰቦች ትዳር መሃል ይገባሉ ምናምንና እሱን ያዝናና አንዳንድ መልእክቶችን ያስተላልፋል እንደዚሁ ደግሞ እንዴት ነው በጓደኝነት አሁን ዘርሽና ጓደኞቹ ዳኒና ሰሌ ማለት ነውና የተለያየ ፕሮፌሽን ላይ ቢሆኑ ግን እርስ በርስ ይተጋገዛሉ እንዴት ነው ይተሳሰባሉ በደንብ ይግባባሉና ጓደኝነትንም በደንብ ያስተምራል በያስባለሁ ከዛ በዘለለ ደግሞ እንዴት ነው ይሄ አሁን ላይ ያሉ ለምሳሌ የኔ ካራክተር ሃይሚ አክትረስ መሆን ነው የምትፈልገው ሶ አክትረስ ለመሆን የምትሄድባቸው ፕሮሰሶች ሪያሊቲውን ነው የሚያሳዩት ብዙ ጊዜ አሁን አክትረስ ለመሆን የታወቀ ነገር ነው አይደል የሆነ በተለይ ሴት ስትሆኚ የሆነ መታለፊያቸው ፓዞች አሉ ይሄ the right person ካላገኘሽ ወይ the right chance ካላገኘሽና እነሱም በደንብ ያሳያል እና በዚሁ አጋጣሚ ግን ሳልጠቅስ ማለፍ ማልፈልገው ነገር ፕሮዲዩሰሪን አውድጋሻው ብዙ ሰው ይጠይቀኝ ነበር for real ነው የምልሽ ያገኘኝ ሰው በሙሉ አንቺ ግን እንዴት ነው የተለመደ ነገር ስለሆነ እንደዚህ አይነት ነገር አላጋጠመሽም ምናምን ይሉኛል እና ናውድ እንደ አባት እንደ ታላቅ ወንድም ሁሉንም ነገርን ማማክረው ፕሮዲዩሰሪ ነውና እኛ ጋር ቀንከሊት ሚዲያና ስቱዲዮ ላይ ሁሉም ሰው ፍላጎት ያለው ሰው ብቻ ስልሽ ይሄ እንዴት ነው አቅም በፕራክቲስም ሊመጣ ይችላል አንዳንድ ሰው ደግሞ ታለንት ኖሮት እንዳልኩሽ እንደዚህ አይነት ባሪየሮች ይዙታል እና ለሁሉም ክፍት እንደሆነ በዚሁ አጋጣሚም ለማስተላለፍ ፈልጋለሁ መልእክቴን ዋናው ፍላጎትና አቅም ይኖራችሁ እንጂ የኛ ሚዲያና ስቱዲዮ የትኛውም ወደ ሚዲያው ወይም ወደ አርቱ መምጣት ለሚፈልግ ሰው ክፍት ነው ምንም አይነት ፕሪ ሪኩዌስት የለውም ለማለት ፈልጋለሁ መልካም አጋጣሚ ይመስለኛል በዚህ ጋር ታይዞ እንግዲህ ተመልካቾቻችን ሰምታችኋል አቅም አለን የምትሉ ካላችሁ የተለያዩ ነገሮችን በዚህ ሙያ ላይ መሞከር እንፈልጋለን ካላችሁ ወደ ቀንከሊት ስቱዲዮ ጎራ ቢሉ እናንተ ተቀበላችኋላችሁ እኔ ከአያቴ ጋር በመኖሬ ሙድ ስትይዝ ከማች ጋር ሩሜቱን ካደ ገና ስትታይ የርካታ መንፈስ አይታይብሽም አላሉኝም መሰለሽ ነፃነቴ አባወራነቴን እኮ ነው አሳልፌ የሰጠው ምን በደል በድለ ነው እንደዚህ አይነት መከራ የደረሰብህ ከፍይ እንጂ እስኪ አሁን ደግሞ ካንሳና አይቀር ወደ ቀንከሊት ስቱዲዮ እንምጣና ምን አይነት ስራዎችን እየሰራ ይገኛል ከዚህ በፊትስ ከጠቀሽልኝ ሲትኮሞች ውጪ ምን አይነት ስራዎችን እየሰራ ነው የሚገኘው ቀንከሊት ሚዲያና ስቱዲዮ በፊትም የነበረ ነው በኢትዮጵያ የመጀመሪያውን ሲትኮም ጎረቤታሞቹን የሰራው ስቱዲዮ ቀንከሊት ሚዲያና ስቱዲዮ ነው ጎረቤታሞቹ እንግዲህ በጣም ተወዳጅ የነበረ በጣም እኔ ራሱ በጣም ነበር ሞድ ብዙ ሰው ልብ ውስጥ የቀረ ሲትኮም ነው ከዛ ደግሞ በፊልም ደረጃ ዲፕሎማት ዘራፍ አትውለድ በርካታ ፊልሞችን ሰርቷል በፊልምም ደረጃ ማለት ነውና በደንብ ኦሬዲ የሚታወቅና ህዝቡ ጋር የቀረ ህዝቡ ልብ ውስጥ የቀረ ስራዎች ነበሩት ማለት ነው ከዛ ደግሞ እንደ አዲስ ስንመለስ የመጀመሪያ ሲትኮማችን የነበረው እቴጌ ማጀት ነው
እቴጌ ማጀት የምግብ ቤት ሲትኮም ነበረ በደንብ ሀገራዊ ይዘት ያለው ሲትኮም ነበረ ከዛ ኮንስታብል ደግሞ መጣ ፖሊሶች ጋር በደንብ አለ እንደውም እነሱ ብዙ ኮሜንቶች ሰጡኝ ነበረ ከዛ ደግሞ በኢትዮጵያ የመጀመሪያውን ዴይሊ ሾው ቀን ከሌት ዕለታዊ ሾውን ፕሮዲዩስ አድርጎ ያቀርብ ነበር ማለት ነውና እሱም በጣም ተወዳጅ ነበር እውነት ለመናገር በደንብ ሰው ጋር እንድንቀር ያረጋንም እሱ ነው በያስባለው ቀን ከሌት ዴይሊ የሚሰራ ስራ ስለነበር ማለት ነውና ኮሚትመንቱን እንግዲህ ማሰብ ነው ዴይሊ ዴሊቨር የሚደረግ ነገር በጣም ትልቅ ኮሚትመንት ይጠይቅ ነበር ሶ ጠንካራ ስቱዲዮ ስለሆነ እሱንም ኪፕ አፕ አድርጎ መቀጠል ችሎ ነበር ከዛ ደግሞ ቤተኛ የሚባል ሲትኮም አለ ቤተኛም እንደዚሁ ኤኤምኤን ላይ የሚተላለፍ ሲትኮም ነው አሁንም እየታየ ያለ ማለት ነው አሁን ደግሞ በቅርብ ክፉ አለቃ የሚባል ሲትኮም ቀደም በትወና ተሳትፌበታለሁ ያልኩሽ እሱም እንደዚሁ የሚጀምር ይሆናል ደባላማች ደግሞ እንዳልኩሽ ይሄ እስከዛሬ ከሰራናቸው ስራዎች በደንብ ኢንቨስት አድርገን የሰራነው ስራ ነው ቆንጆ ውጤት ይኖረዋልን ብለን እናስባለን ወደፊት ደግሞ በድራማውም በደንብ እንመለሳለን መልካም እንግዲህ ያው ሲትኮምን ስናነሳ ቦታውም ራሱ በጣም ይወስናል ያስባለኝ የሚሰራበት ስቱዲዮ እናንተ ደግሞ ይሄን ገንብተን ይሰራነው በሽኛልና እስኪ እኔም ብዙ ጊዜ ስለማይገባኝ እንዴት ነው ልክ ሲትኮም ሲባል የሆነ አንድ የምትጠብቂው ቤት ይኖራል ወይ የሆነ ቦታ ይኖራልና እሱ ነገር እንዴት ነው እስኪ በደንብ እንድትቀጭል ይፈልግ ኦኬ ሶ ሲትኮም ላይ እንዴት ነው ሲትኮም ሲሆን ሞር ከለርፉል ነገር መሆን አለበት ሴትአፑ ምክንያቱም አስቂኝ ነገር ነው ይሄ እንዳልኩሽ በጣም ትልቅ ኢሞሽን ምናምን አይኖረውም ስለዚህ ሞር ከለርፉል ሲሆን ኦዲየንስ ጋር ካቺ ይሆናል ስለዚህ ሞር ከለርፉል መሆን አለበት እና እኛ እንዳልኩሽ በደንብ ኢንቨስት ላረግንበት ነው ቢልድ አርገን የሰራነው ግዚያዊ ስቱዲዮ አይደለም ራሱን ቤቱን ሰርተነው ነው የሲትኮምንም የሰራ ነው ማለት ነውና ማተር ያረጋል ባይነኝ እኔ በተለይ ሲትኮም ሲሆን በደንብ ሁሉም ነገር ክራውድድ መሆን አለበት ከለርፉል መሆን አለበት እና እያንዳንዱ ከለር በተለይ ሲትኮም ላይ ቢጫ አረንጓዴ ይሄ ድምቅ ያሉ ከለሮች በደንብ ይተቀማሉ ውጪዎቹንም ካየሽ ማለት ነውና ክራውድድ ሲሆን ነው የሚያምረው ሲትኮም ላይ አስቂኝ ስለሆነ ድራማ ላይ ያው ኢሞሽን ስለሆነ ዋናው ሰው ፎከስ የሚያደርገው ኢሞሽኑ ላይ ነው እና እሱ ሲሆን የተለየ ነው ሲትኮም ላይ ግን እንዳልኩሽ በደንብ ሴትአፑ ማተር ያደርጋል በያስባለሁ ለዛም ነው ማለት ነው ድምቅምቅ ያለ ቀለም ሁሉ እንደዚህ ሲትኮም ላይ የምናየው በዚህ አጋጣሚ እናንሳብይ ነው እስኪ ቀን ከሌት ስቱዲዮ ደግሞ አንቺ ብዙ ነገሮችን የጀመርሽበት ነውና ከዚህ ኋላ እስከ ቀን ከሌት ጋር እንዴት ነው ጉዞሽ ወደ ጅሪ ደግሞ እንምጣና ምን አይነት ስራዎችን ካንቺ እንጠብቅ ከድራማው ውጭ ቀን ከሌት እንዳልኩሽ ቤቴ ነው መነሻዬ ነው ሶ ብዙ ነገሮች አሁን ወደፊት ፕላን ያደረግናቸው ነገሮች አሉ ከድራማው ጎን ለጎን ደግሞ ሾዎችን ኤንድ ፖድካስት የመጀመርም ፕላን አለኝ በዚህ አጋጣሚ ሜንሽን ማድረገው ሞር የሚያስተምርና ይሄ እንዴት ነው ሰዎች ጋር የሚደርስ በተለየ ሐሳብ ላይ የተመሰረተ ፖድካስት ከቀን ከሌት ስቱዲዮ ጋር እሰራለሁኝ ከድራማዎቹና ከአንድ ትልቅ ሾው አለ እሱን ጊዜው ሲደርስ ነው ምንናገረው ግን ከፕሮዲዩሰር ጋር ያወራነው አንድ ትልቅ ሾው አለ ሞር ይሄ ታሪካዊ ይሄ እንዴት ነው ታሪክ ጥሎ ማለፍ የሚችል አይነት ሾው ማለት ነው ብዙ ጊዜ ቀን ከሌት ሚዲያና ስቱዲዮ ላይ የምንሰራቸው ስራዎች በሙሉ የሆነ ነገር የሚያስተምሩ ናቸው ከዚህ በፊትም እንደሰራ ነው ማለት ነውና በተለይ ስለ ውመን ኢምፓወርመንት ብዙ ስራዎችን ሰርተናል ቴጌ ውመን ኢምፓወርመንት ነው ኮንስታብል ውመን ኢምፓወርመንት ነውና እንደዚህ መልእክት ያላቸው እያዝናኑ ኦዲየንሶች ጋር የሆነ መልእክት የሚያስተላልፉ ስራዎችን ነው የምንሰራው ሶ ከዚህ በኋላ በፖድካስት እና አሁን በመነግራችሁ ትልቅ ሾው እና በድራማዎች ግን አጓጓሽን በጣም እንጠብቃለን እኛ አሁን ደግሞ እስኪ ወደ ደባላማችን እንመለስና እንግዲህ ከትላልቅ ባለሙያዎች ጋር ነው ቅድም እንደገለጽሽው የሰራሽው ከነሱ ጋር መስራት ደግሞ እስኪ ምን ተምረሽበታል ሲሰራ እርስ በርስ ያላችሁ ነገር በደንብ በምን እርስ በርስ ተገነባብታችኋል በጣም አሪፍ ጥያቄ ጠይቅሽኝ ሶ እነሱን በዚህ አጋጣሚ ስላገኘዋቸው በጣም ደስ ብሎኛል አብሬያቸው የሰራዋቸው ትልልቅ ሰዎች ማለት ነውና ዋናው ግን የተረዳሁት እኔ እስካሁን ባለኝ ጀርኒ የትኛውም ስራ ሰክሲድ እንዲያደርግ ዲሲፕሊን ማተር ያደርጋል በጣም ከምንም በላይ ማለት ነውና ከአቅምም በላይ ነው ምልሽ ከችሎታም በላይ ዲሲፕሊን በጣም ማተር ያደርጋል እዚህ ሲትኮም ላይ አባቴን ሆኖ የሚሰሩት ባሻ እኔ ቃላት የለኝም ማለት ትልቅ ሰው ናቸውና ሁሌ ከኛ ቀድሞ አንድ ሰዓት ነው የሚደርሱት ምናምንና በዚህ እድሜያቸው ዲሲፕሊንድ ናቸው በጣም እና ከምንም በላይ ማተር ያደርጋል ብዬ አስባለሁ ዲሲፕሊን ካሌብንም በዚሁ ስራ አጋጣሚ ስላገኘሁት በጣም ደስተኛ ነኝ እና ብዙ ጊዜ የቲያትር ባለሙያዎች ሲሆኑ ሞር ስለ ዲሲፕሊን ሂንቱ ይኖራቸዋል እና ዲሲፕሊንድም ናቸው
ብዙ ጊዜና ካሌብም እንደዚሁ ቲያትር ላይ በጣም ብዙ ጊዜ የሰራ ሰው ስለሆነ ትልቅ አቅም ያለው ሰው ነውና እስከዛሬ ልጅ እያለሁኝ ያያዩዋቸው ያደኳቸው ሰዎች ከነሱ ጋር መስራት እና በጣም ደስ የሚል ስሜት አለው እና እንግዲህ የነሱን ምንድነው መንገድ እየተከተልኩኝ እሄዳለሁ ብዬ አስባለሁ ሙሉ ክሩ ግን በጣም ደስ ይል ነበር እውነት ለመናገር እኔ ሙሉ ክሩ ነው የምወደው እንዳልኩሽ ሁሉም የኔ ነው ብሎ ነበር የሚሰራው ይሄ የኔ ስራ ነው ይሄ አይደለም ይባል ነገር የለም ሁሉም በቃ የተመደበበት ስራ ላይ ኢቭን የማይመለከተውን ሁሉ እየሰራ ነበር እንደዚህ ውብ ያደረገው ስራውን ማለት ነውና ሙሉ ክሩ በጣም ደስ ይል ነበር ከናንተ ጋር ስለሰራው ደስተኛ ነኝ በዚህ ስራ አጋጣሚ ያገኘዋችሁ የተዋወቅኳችሁ ሰዎችም ደስ ትሉ ነበር ደርሳቻል መልእክቱ ደርሳቻል ቲያትርን አነሳሽና አንቺስ እንዴት ነው ወደ ቲያትር የሚል ሐሳብ ይለሽም ወይ እኔ እንግዲህ አርት ውስጥ በጣም የማከብረው ሙያ ቲያትር ነው ምክንያቱም የትኛውም አክተር ትክክለኛ አቅሙን የሚያሳይበት መድረክ ቲያትር ነው ብዬ አስባለሁ ምክንያቱም ሲትኮም ፊልም ሲሆን ከት አክሽን ነው ኦፍ ኮርስ ትልቅ ስራ ነው ግን መድረክ ላይ ሲሆን መናበብ አለ ዲያሎግ ሲጠፋብሽ ኮምፕሮማይዝ መታረግበት መንገድ አለ ህጎች አሉት ምትከታያቸው እና በሰዓቱ መጀመር አለበት በሰዓቱ ማለቅ አለበት ምናምንና እሱን እንጃ እዛ ዘርፍ ላይ ያሉ ባለሙያዎች ካየሻቸው ሲትኮምም ላይ ፊልምም ላይ ብታያቸው ፐርፌክት ናቸው እና በጣም ፕላን አለኝ የመስራት የመሞከር ራሴን ማየት ስለምፈልግ አቅሜን ማየት ስለምፈልግ ማለት ነውና ቲያትር ባለሙያዎች በዚህ አጋጣሚ በጣም ነው እውነት ማከብራችሁ እና ወደፊት ደግሞ ከናንተ ጋር እንደምሰራ ምንድነው ይሄ ሐሳቡ አለኝ መልካም ሐሳብ ነው ያው እንግዲህ እስኪ ከዚህ በፊት ባየናቸው ሲትኮሞች አሁን በደባላማችን ነሽና በደንብኛም ደግሞ ከኋላ ድጋፋችንን እናሰማለን እስኪ ደባላማሽ ደግሞ አሁን በአርትስ ቲቪ ነው እንግዲህ ተመልካቾቻችን የሚደርሰው መቼ ይጀምራል የሚለውን በዚሁ አንድ እናደርግላቸው ደባላማች በዚሁ በአርትስ ቲቪ ለተመልካች የሚደርስ ነው የሚሆነው መጋቢት 7 ይጀምራል ሁላችሁም እንዳያመልጣችሁ የመዝናኛ ቀንም ስለሆነ እሁድ መጋቢት 7 በአርትስ ቲቪ ደባላማችን ጠብቁት ይጠብቃሉ ተመልካቾቻችን ማስታወቂያውን የሚያዩ የጋጉ እንደነበር ምንም ጥርጥር የለኝም ግን ደግሞ አሁን ያስተላለፍሽው መልእክት ቀንከሊት ላይ ብዙ ሰው እንግዲህ ያንን አይቶ ትዝምት ይመስለኛልና እስኪ በዛ መልክ ደግሞ ምትዩ በደንብ ተመልካቾቻችን በዚህ አዝናንተን ለማለፍ በጣም አሪፍ ድሉን ከሰጠሽኝ ተመልካቾቻችን የአዘቦት በዓላችን ጀምሯል ዛሬ በአዘቦት በዓላችን መጋቢት 7 ወይም እሁድ የሚቀርብልን ደባል አማች የተሰኘ ሲትኮምን እንቃኝላችኋለን ደባል አማች በትኩስ ትዳር ውስጥ ቤተሰቦች ገብተው ትዳሩን ሲበጠብጡ በሚፈጠሩት አስቂኝ አጋጣሚዎች ለእናንተ የተለያዩ ትምህርቶችን ይዘንላችሁ እንቀርባለን ሁላችሁም እሁድ መጋቢት 7 ቲቪዎቻችሁን አርትስ ቲቪ ላይ በማድረግ ደባል አማችን ይጠብቁ እንግዲህ እንደዚህ ተላልፎላችሁ ካሁን ነው የሚጠብቁት ተዘጋጅተው መጠበቅ አለባቸው ዜሪ እንግዲህ ስለመጣሽ በጣም ደስ ብሎኛል ስላገኘሁሽ ደስ ብሎኛል አሪፍ ቆይታ ነበር ያደረግነው እስኪ ከመለጣችን ደግሞ ማስተላለፍ የምፈልግ መልእክት ካለ በዚሁ አጋጣሚ ማመስገን የምፈልጋቸው አካላት አሉ የመጀመሪያው ያው ናውድ ጋሻው ወደዚህ ኢንዱስትሪ በሄልዚ መንገድ እንድመጣ ስለረዳኸኝ በጣም አመሰግናለሁ ቤተሰቦቼን ሰፖርት ስለምታረጉኝ ስለምትረዱኝ በጣም አመሰግናለሁ ትልቁ ምስጋና የሚወስደው ደግሞ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው በጣም አመሰግናለሁ እሱንም እናንተም ስለጋበዛችሁኝ በጣም አመሰግናለሁ ኦዲየንሶቼም ለምትሰጡኝ ፍቅርና አክብሮት በጣም አመሰግናለሁ ደባላማች የተሰኘውን አዲስ ስራችንን እሁድ መጋቢት 7 በአርትስ ቲቪ ይጠብቁት በዚሁ አጋጣሚ አጽንኦት ሰጥቼ ማለፍ የምፈልገው ነገር ምንድነው ልታገቡ ያላችሁ ሰዎች ይሄን ሲትኮም ማየት አለባችሁ ይሄን ሲትኮም ሳታዩ ለማግባት እንዳታስቡ ምክንያቱም ትዝናኑበታላችሁ ትማሩበታላችሁ ባለትዳሮች ደግሞ እሁድ ምሽታችሁን ይሄን ሲትኮም ያያያችሁ ካልተዝናናችሁ ምኑን ተዝናናችሁ በደም እንደውም ስለናንተ ስለሆነ ማለት ነውና ሞር እናንተ ይሄኛው ሴክሽን በደም ይወደዋል ብዬ አስባለሁ ሁላችሁም ግን ትዝናኑበታላችሁ ስለዚህ ሁላችሁም ተከታተሉት ለማለት ፈልጋለሁ በጣም እናመሰግናለን እንግዲህ ሁሉንም ማህበረሰብ የሚወክል ሁሉንም የሚያዛና ሲኮሚዛችሁ ልመታችኋል ስለዚህ ደባል አማችን እንግዲህ በጋራ በመሆን አብረን የምናስተላልፍ ይሆናል ለነበረን ቆይታ በድጋሚ እጅግ አድርጌ አመሰግናለሁ እኔም በጣም አመሰግናለሁ እንግዳችሁ አርጋችሁ ስለጠራችሁ እናመሰግናለን ተመልካቾቻችን የዛሬ የልዩ እንግዳ ሰዓታችን የተከታተላችሁትን ይመስል ነበር እንግዲህ ከኢየሩሳሌም መስሎ ጋር ቆይታ አድርገን ነበር ደባል አማች የተሰኘ አዲስ ሲትኮም በአርትስ ቲቪ ወረናንተ መድረስ ይጀምራል ማስታወቂያነታችሁ እንደጋጓችሁ ምንም ጥርጥር የለኝም ስለዚህ ሪሞታችሁን አዘጋጅታችሁ ከቀጣይ ሳምንት ጀምሮ እንግዲህ ይህንን ሲትኮም እንድትከታተሉ በልዩ እንግዳ ስም ግብዣችንን እናስተላልፋለን ፕሮግራማችን ይህን ይመስል ነበር ቻው ቻው አባዬ አደጋ ደረሰበት እና ሞተ አልሞትኩም
ማንን ደስ ይበለው ብዬ ነው የምሞተው። ቆይ ለምንድን ነው ቡታጋዝ የምትጠብሰው? እድለኛ ቡታጋዝ ነው። አባዬ የኔ መኝታ ቤት ተቃጥሏል እንዴ?